ቆይ ምን ማለት ነው? እኔ ምንም አልገባኝም። ለምንድን ነው እዚህ የማይረባ ሰውዬ ፎቶ ይላከልኝ? ያመዋል እንዴ? ወንድሜ አንተ ደግሞ ከዚህ ጋር ምን እያረክ ነው? ከየት ነው የምትመጡት? አንቺ ደግሞ በዚህ ሰዓት የት ሄደሽ ነበር? እንዴት ነህ? የኑኑ ወንድም ነህ አይደል? አዎ ነኝ። እህቴን የት ወስዳት ነው? የት ይሆናል? ያው አለባበሷ ይነገር የለ። ኑኑ በቃ እኔ ደክሞኛል፣ ክፍሌ ምግብ አምጪልኝ። እሺ አመጣልሃለሁ። ኤሹ ሌላ ችግር ሳይፈጠር ለኔ ስጪኝ። አልሰጥሽም። እስኪ የሚፈጠረውን ችግር አብረን እናያለን። በመጣት ያለብሽን ሁላ ጥሪ፣ ከዛም እንደምታረጊ ልሽ አስወጡኝ ከዚህ እባካችሁ እርዱኝ። ግባችሁ ከዚህ በላይ ምን እንደምታደርጊኝ አይሻለሁ። እባካችሁ ከዚህ አስወጡኝ። እባካችሁ ከዚህ አስወጡኝ። አንቺ ምን እንደምታደርጊኝ አይሻለሁ። ክፋችልኝ፣ ክፋችልኝ። ምን እንደምታደርጊኝ አይሻለሁ። ተጥሎ ተገኝቷል። ኤልፊ መናገር ስላለብኝ ነው የነገርኩሽ። ገና ለማንም አልተናገርኩም። አስከሬኑን ሄዳችሁ ማረጋገጥ አለባችሁ። አጎቴ እንደዚህማ ሊሆን አይችልም። እየቀለድክ ነው። እንደዛ ነው። እንደዚህ አይነት ቀልድ በአባቴ እንዳታስበው። ምን መሆን ነው? ቢሆን እኮ እኔም ደስ ይለኝ ነበር። ኤልሹ ኤልሹ ወይኔ ምንድን ነው ያደረኩት? ኤልሹ እባክሽ ንቂ። ኤልሹ የኔ ልጅ፣ ኧረ እባክሽ ንቂ፣ እባክሽ ንቂ። ምንድን ነው ያደረኩት? እባክሽ የኔ ቆንጆ ንቂ። እባክሽ ተነሽ፣ ኧረ ተነሽ እባክሽ። አጎቴ አጎቴ ኧረ አጎቴ ባሳብተኝ። ምን ሆነህ ነው? በቃ መሄድ አለብኝ፣ ቸኩላለሁ። አጎቴ ወዴት ነው? እቸኩላለሁ። በስልክ አሳውቅሃለሁ። ሄሎ
መሲ በስተመጨረሻ ቴዲ ፍቅረኛዋ እንደሆነ አወቀች። ሰላም አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ ሀገሬ ልጆች፣ ውድ የሰዓዳት ቲዩብ ተከታታዮች እንዴት ናችሁ? ደህና ናችሁ? እኔ ደህና ነኝ አልሐምዱሊላህ። በያላችሁበት ሰላማችሁ ብዝት ይበልልኝ። ሐረግ ድራማ ክፍል 22 ተለቋል ማለት ነው። እንግዲህ ትናንትና ያው የመሲ ፍቅረኛ ቴዲ ማለት ነው ፎቶ ልኮላት ነበር ያለቀው ማለት ነው። ከዛ ሲቀጥል መሲ እንግዲህ አየችው። በጣም ነው የተንቀጠቀጠችው፣ በጣም ነው የተርበተበተችው ማለት ነው። ምክንያቱም ሁሉም ሚስጥሯን ትነግረዋለች ማለት ነው። የቤቱን ሚስጥር በደንብ ነው የምትነግረው ማለት ነው። እና በጣም ነው የፈራችው። ፎቶውን ብታገላብጠውም ብትለው በቃ ቴዲ ነው። በቃ ፈጣሪ ወይ ምን ባደረኩህ። እኔ የምር መሲ በጣም አሳዝናኛለሽ ማለት ነው። እና ያው ቴዲም እንግዲህ ቴክስት ልኮላታል ማለት ነው። ብትደውልለት አላነሳላትም እና ቴክስት ልኮላታል። ያው ሄለን ምንም እንደማታረጋት እና በጣም እንደምትጠላው አውቃለሁ፣ እንደምትጠኝ አውቃለሁ፣ ግን እኔ በጣም ነው የምወድሽ ብሎ ያው ፍቅሩን ገልጾላታል ማለት ነው። እና እኔ ግን እዛ ቤት አንድ ነገር እየገረመኝ ነው። ማለቴ ሰው ለሰው አይተያይም እንዴ? እናቷስ መሲ የት ናት ብለው አይጠይቁም? ምክንያቱም በር ተቆልፎባታል። ምን አይነት ቤተሰብ ነው? በጣም የሚገርም ነው ብቻ ማለት ነው። እንግዲህ ኤልሹም ያው እንግዲህ መኩ ከነ ጓደኛዋ አምጥቷታል ቤት ማለት ነው። እናገርብሻለሁ ብሎ ነበረ። በዚህ አጋጣሚ እንግዲህ ኑንያትና ቤሉል ከቤተ ክርስቲያን መጥተው ነበረ። አብረው ሲመጡ ያንን ስታይ ደግሞ ኤልሻዳይ በጣም ቀናተኛ ስለሆነች በጣም እንትላለች ማለት ነው። በቃ የሆነ ነገር ኑኑን እንትላለቻት ማለት ነው፣ አስከፋቻት። እንግዲህ ያው ቤሉልም ወደ ክላሱ ሄደ። ወንድሟም መኩም ተቆጣ ማለት ነው። ቤተ ክርስቲያን እንደሄዱ ነገረችው። በቃ ቤሉልም እንግዲህ የምበላው አምጭልኝ ብሎ ክላሱ ገባ ማለት ነው። በዚህ መሀል እንግዲህ መኩም ኤልሻዴን ያው ኑኑን ይቅርታ እንድትጠይቅ አስደረጋት ማለት ነው። ለገለመጠቻት ለእንትን መከታ ይኖር በቃ ሙሙ መኩ በቃ የእህቶቹ መከታ ማለት ነው። እንግዲህ እንደዚህ እያልን ኤልሹም ለቤሉል ምግብ ወስዳለት ነበረ። እንግዲህ ያው ቤሉልም ኑናያትን ይወዳታል ማለት ነው። ያው በአጋጣሚ እጇን ያዛት ምናምን። እንግዲህ ኤልሹም እንግዲህ ለአዶናይ ኑንያት እንትናን እያማለለችው ነው ምናምን አለችው ማለት ነው። አዶናይ ደግሞ በቃ እሷ የኔ ናት ብሎ አሰማራ ነው። ከዛ በፊት ግን ያው ክላስ እነ ቤሉል ክላስ ገብቶ ነበር አዶናይ ማለት ነው። ቤተክርስቲያን እንደሄደ ነገረው፣ ግን አዶናይ ደስ አላለውም ማለት ነው፣ ቤሉል ሲነግረው ማለት ነው። እንግዲህ በዚህ አጋጣሚም ቶሚም እየተፈለገ ነው ማለት ነው። ቶሚም ጠፍቷል ማለት ነው። እንግዲህ ያው ሁሉም እየፈለጉ ነው። በስተ መጨረሻ ደግሞ ኤልሻዳይ ያኔ ኤልሹ ያው እንትን ወረቀት አሰርታ ነበረ ማለት የኤችአይቪ ኤዲስ እንዳለባት ኑንያት አሰርታ ነበረ ማለት ነው ሄለን እና ሄለን ደግሞ ኤልሻዳይ ታውቅ ነበረ። ያንን ኤልሻዳይ ፖስታውን አምጥታ ለአዶናይ ልታሳየው ነበረ። በዚህ መሀል ደግሞ ኑንያት በጥፊ መታቻት ኤልሻዳይን ማለት ነው። በጣም ደስ ብሎኛል። እዚህ ጋር በጣም ነው ደስ ያለኝ ማለት ነው። ብትደግማት ጥፊው ደስ ይል ነበር ማለት ነው። እንግዲህ እንደዚህ እያልን ፖስታውንም ሳይከፈት ኑንያት ወሰደችው ማለት ነው። በዚህ መሀል እንግዲህ አጎትየው መጣ። ያው ያፌት ማለት ነው። በቀድሞ ያፌት በአሁኑ ደግሞ አጎታቸው መጣ ማለት ነው። እንግዲህ ሊናገር ነበረ። ያው ቶሚ ሙቷል ተብሏል። እንግዲህ ፖሊስ ጣቢያ መታችሁ አረጋግጡ ተብለዋል ማለት ነው።
ያው ሁሉም ተጨንቋል። ቤሉልም ተጨንቋል። ሄለንም በጣም ተጨንቃለች ማለት ነው። እንግዲህ መጥቶ ነበረ ያው አጎታቸው እንግዲህ ምን ይውጥሽ የሆነ ይዞር ሄለን እያለ ነበር ማለት ነው። እኔ ግን ሄለን እዚህ ጋር እንትን ያለች ማለት ነው። አሁን ስታዝን ሲጠፋ መጀመሪያ እሷ አልነበረች እንዴ ልትገለው የነበረው ሀብቱን ፈልጋ ማለት ነው። አሁን ሲጠፋ እንዴት እንደዛ ትላለች? ግን ሰው ይመስለኛል የሰውን ማዕና የምንረዳው ከጎናችን ሲርቅ መሰለኝ ጥሩ ሰው እንትን የምንረዳው ማለት ነው። እንግዲህ በዚህ አጋጣሚ እያለ ያው አጎታቸው እንግዲህ ለኤልሹ ሊነግራት ነበረ። ያው ሲያስበው ጥሩ አይደለም። ለቤሉልም ሊነግረው ነበረ። እንትላለ ከበደው እንዴት ብሎ ይናገር ማለት ነው። በቃ ተቻክሎ ወጣ ማለት ነው። በዚህ መሀል ደግሞ ለሄለን ስልክ ተደወለላት ማለት ነው። ሄለን እንግዲህ እያለቀሰች ነው። እዚህ ጋር ነው ያቆመው። ግን እዚህ ጋር ማለት ነው እንትና ቶሚ ከሞተ በጣም ያስጠላል። መሞት የለበትም ቶሚ ማለት ነው። ምክንያቱም ምንም አላውቅም፣ ያኔ መጥፎ ሰዎች የማይጋሉጡበት ነው ማለት ነው። በዚህ አጋጣሚ ግን መሲ ምን ይውጣት ይሆን ማለት መሲ መላከተችው ቴክስት ነው ይሄ ቶሚ እንደዚህ ለመሞት ያበቃ ወይስ ምንድን ነው? ምክንያቱም እንግዲህ አጎትየው እንዳለው ቱቦ ውስጥ ሞቶ ተገኘ ነው፣ እንደዛ ነው ያለው ማለት ነው። እንግዲህ ውድ ሀገሬ ልጆች ሐረግ ድራማ ያለው ይሄንን ይመስላል። ላይክ አድርጉ፣ ሰብስክራይብ አድርጉ። አብራችሁኝ ስለነበራችሁ በጣም አመሰግናለሁኝ። ውዶችዬ ማሮችዬ ክበሩልኝ።